አሁን እንዴት ነው አባዬ? እንዴ ደህና ነኝ ነው ወይስ ደህና ነኝ ተሽሎኛል የሚለውን ድምጽ ቀርጬ ልስጥህ? እንዴ ደስተኛ ጊዜ ነው ደህና ነው ያልከኝ? አባዬ ቆመ ካላየው በስተቀር መጠየቁን አላቆመም። አረ ዳጊ በቃ ፍታ። እንደዚህ ስለተጨናነቅ እኮ አይደለም። ቶሎ እንዲሻለው ከፈለክ ደግሞ እንደዚህ አታጨናንቀው። ምንም አይነት የሕክምና እርዳታ እኮ አላገኘም። እሱ ነው የሚያስጨንቅ። ዳጊ ይልቅ ምን አለሽ ብለኝ ፋንቱ ጋር ደውለህ ይዛት ብትመጣ። ዳጊ በቃ እሺ በላቸው። ይሄንን ነገር ስንቴ ነው ሲለምኑ? ወይ ደግሞ ለኔ ስልኳን ስጠኝና እኔ ይዤ ልምጣ። አልገባኝም። ይሄንን በመከራ የተገኘ ቦታ ፖሊሶች እንዲደርሱበት ነው ሐሳባችሁ? እኛ ራሱ ለተመላለስንበት እንዴት እንደሚጨንቀኝ ብታውቁ። ዳጊ አትምጣ ብያል ነበር። ዝም ብለህ እኮ ነው እሷን የሚያለፋት። እኔ ደህና ነኝ አባዬ። እያሳልክ እኮ ምንድነው ደህና ነኝ የምትለው? ለማንኛውም ከዶክተር ፋኑኤል ጋር ስለተቀጣጠረን እሱን እንደምንም አግባብቼም ቢሆን ይዤው እመጣለሁ። ዳጊ እሱን ግን ታምነዋለህ? አንተን አሳልፎ እንዳይሰጥብኝ እግሩ ላይ ወድቄም ቢሆን ለምነዋል። እጁ ላይ ብትወርቅ አይሻልም? ያው ሳቢ የማይሰራው ነገር የለም ብዬ ነው። ዶክተር ፋኑኤል እንደምታስበው አይነት ሰው አይደለም። ዲሰንት የሆነ ሰው። ምን ሰት ነው ያልከው? እየሰደብከው ባልሆነ። አይጩና ዲሰንት ማለት ጨዋ ማለት ነው። በቃ እንግሊዘኛ ሁሉ ስድብ ነው አይደል የሚመስልሽ? ምን ላድርግ ብለህ ነው? ከልጅነቴ ጀምሮ የማውቀው እኮ ጋዴም ሽት፣ ስቶፒድ ምናምን የሚሉትን ቃላቶች ብቻ ነው። እኔ እኮ ግርም የሚለኝ ነገር ይሄን ሳልፈልግ የምታስቂኝ ነገር ነው። የእውነት በጣም ተምራላችሁ ጩና። ህብስት ነው ስሟ። እኔ ጩና ከተመቸኝ አንተ በተመቸ ጥራ። አባዬ አሁንም እንደሚያስተፋል እንዴ? እስኪ ተረጋጋ ዳጊ። ደግሞ አትጨነቅ፣ አይዞህ። ዶክተሩን እንደምንም እትት ብለህ አምጣውና ያቸው። ይሄ ልጅ ግን እትት ምናምን የሚለውን ያራዳ ቃል ያውቀዋል ብለሽ ነው? ኧረ እባክህ ጭራሽ ለእሷ ተደረበ እኔን ፋራ እያደረገኝ ነው። እንዴት እንደዚህ ታደርጊያለሽ? ያን ሁሉ ነገር አውርተን እንዴት እንደዚህ ታደርጊያለሽ? ቆይ ለጋሽ ላይ እኮ ኤርሚያስ ከሮማን ጋር ሌላ ነገር ውስጥ ገብቷል እንዴት ብለሽ ትናገሪያለሽ? እንዴት? እኔ መሰለኝን ነው የተናገርኩት። አንዴ የተናገርኩ በቃ ምን ይሁን ነው የምትይኛው? ሪች የምን ለይቶልሻል? አዎ በደንብ ነው ይለየልኝ። በእኔ ቦታ ሆኖ ማንም እየደረሰብኝ ያለውን ነገር ሊረዳልኝ አልቻለም። ቆይ ዙሪያሽ ያለን ሰዎችስ ምንድነን? እናንተ እኮ በራሳችሁ ጉዳይ የተጠመዳችሁ ሰው ናችሁ። ሲጀመር እናንተ የምትመክሩኝ የምታስቡትን እንጂ እየሆንኩ ያለሁትን ማንም እየተረዳው አይደለም። አንቺ እኮ ነሽ እውነታውን መቀበል ያቃተሽ። ቆይ ካልተቀበልኩት አይደለም እናትተውኝ። የምርሽን ነው? አዎ ቢያንስ ማፍቀሬን ካልተረዳችሁልኝ ጥላቻዬን እወቁልኝ። እመኚኝ በዚያ እየያዝሽ የትም አትደርሽም። በዚህ ጥላቻሽ ደግሞ የራስሽን መቃብር ነው የምትቆፍሪው። ብዙ አያሳስብሽ። ስራዬን ገና ጀመርኩት እንጂ ገና አልጨረስኩት። ተይ እንጂ ጭራሽ ክፋትሽን በምዕራፍ ከፋፍለሽ ነው ለመፈጸም ያሰብሽው። ገና ምን አይተሽ? ለምንና በልምምጥ ያልተሳካልኝን ህይወት በጉልበት የኔ ያደርገዋል። እንዴ ቆይ ለምንድን ነው ይሄ ሁሉ ሴራ እነሱ ላይ ለመስራት ያስፈለገው? ምንም ሴራ ብሎ ነገር የለም። እና ምንድነው ሄድሽ ያደረግሽው? ያየሁትን እውነታ እኮ ነው ለልጁ አባቱ ያስረዳሁት። ሴትዮዋ እኮ የኤሚ አክስት ናት። እንዴ እና አክስትነቷ ለኤሚ እንጂ ለኤርሚያስ ነው እንዴ? በዛ ላይ ደግሞ ኤርሚያስ ለገንዘብ ብሎ ነው የቀረባት ብለሽ እኮ ቀባጥረሻል። ኧረ እባክሽ እና ፍቅሯን ፈልጎ ነው ስርስሯ እያለ ያለው። አልገባሽም እንጂ እኮ ኤርሚያስ ለዛች ልጅ ብሎ ብዙ መስዋዕትነት ከፍሏል። ይሄንን እኮ ቀድመሽ ማሰብ ነበረብሽ። ኤርሚያስን መልአክ ለማስመሰል እየጣርሽ ነው ልበል? ምን ኤርሚያስን አላውቀውም አልሽ? እንዳንቺ ብቻ ሳይሆን ካንቺ በላይ ኤርሚያስን ገብቶኝ ነው የማውቀው። በእርግጥ አንቺ ፍቅረኛ እንደነበር አልረሳሁትም። እሱ ያለፈ ታሪክ ነው። እኔ እኮ ሲተወኝ ትቼዋለሁ። አንቺ ግን ልቡ ሌላ ሰው ያፈቀረን ኤርሚያስ ነው የኔ ካልሆነ እያልሽ ያለሽው። እኔ የምለው ያልገባኝ ነገር ቆይ አንቺ ከማን ወገን ነሽ? ከማንም ወገን ሳልሆን በራሴ አመለካከት ከሁለታችሁም ወገን ለመሆን እየሞከርኩ ነው። አሁን ግን ለኔ ማገዝ ሲገባሽ ለሱ እየተደረብሽ ነው። ቢገባሽ ይሄን እያደረግኩ ያለሁት ለሱ ሳይሆን ለአንቺ ብዬ ነው። አይመስለኝም። በማይሆን ነገር ጊዜሽን ከምታባክኚ ህይወትሽን ከመጀመሪያው ሀ ብለሽ እንድትጀምሪ ነበር የኔ ፍላጎት። እንግዲያውስ እውነቱን ወቂ። ኤርሚያስ የሌለበት አዲስ የሚባል ህይወት የለኝም። አሁንስ እኔ ላንቺ አፈርኩኝ። ምናልባት ይሄን ነገር ከዚህ በፊት ነግሬሽ ሊሆን ይችላል። አሁንም ወደፊትም የምነግርሽ ነገር ልንገርሽ፣
የልጄን አባት ከኔ ማንም ሊቀማኝ አይችልም። አለቅ ዳዳ እባክህ ዝም አትበለኝ። ልልህ የምችለው እስካሁን ያልኩህን ነው። ናው አጉል ኩራት ይዞ ነው አይደለም ዝም የምትለው? ቆይ ድርጅታችን ሊዘጋ እኮ ነው። እስከ መቼ ነው ዝም የምትለው? እስኪ እባክህ ተወኝ። ናው ያንተ የ30 ዓመት ልፋት፣ የማየ የ30 ዓመት ልፋት፣ የቤተሰቡ ተስፋ፣ ሁሉም ነገር በአንድ ጀንበር ዜሮ ሊሆን እኮ ነው ዳድ። ድርጅት ይከስራል። ንግድ ማለት እንደ ባህር ማዕበል ነው። አንድ ቀን ይሰቅልሃል፣ ሌላ ቀን ደግሞ አሸዋ ላይ ይጥልሃል። ስለዚህ መውደቅ አዲስ ነገር አይደለም። ዋናው ነገር ግን ወርቆ አለመቅረት ነው። ከዚህ አይነት አወዳደቅ መነሳታችንን እንኳን እንጃ ዳድ። አንተም ቢያልከኝ እንጂ እኔ መንገዱን አዘጋጅቼዋለሁ። የጉምሩክ ኃላፊው እኮ ከወደቅንበት ብድግ አድርጎ የሚያነሳንን በር ወለል አድርጎ ከፍቶልናል። በተከፈተ በር ሁሉ ዘው ብሎ አይገባም። አንገትን አዟዙሮ ማየት ያስፈልጋል። የትም የማናውቀው አንድ ባለስልጣን በምን ምክንያት ነው እኛን ከውርቀት ለማንሳት በር የከፈተልን ብሎ ማሰብ ተገቢ ነው። ሜቢ በቀጣይ ይጠቅመኛል ብሎ አስበው ቢሆንስ? ባይዘው ዳድ ቀረጡን ብቻ ነው የተወልን። ከዛ በዘለለ መድኃኒቶቹም ሆነ የህፃናት ወተት ደረጃቸውን ይጠብቁና ንጹህ የተባሉ ናቸው በሙሉ። ይሄ እኮ ህገወጥ ዕፅ ማዘዋወር አይደለም። ለእኔ ግን ከዛ በላይ ነው። ቆይ ግን ቀረጡን ትቶልናል ማለት ምን ማለት እንደሆነ ገብቶሃል? ቁማር እኮ ነው፣ ኮንትሮባንድ። ቁማር አይደለም፣ ሁሉም ሰው የሚሰራበት አሰራር ነው። በዛ ላይ ደግሞ እድሉን ካገኘን እኛስ ማንጠቀምበት ምክንያት እስኪ ንገረኝ፣ ምንድን ነው? የመጣንበት መንገድስ ወርቀን እየተነሳ ብዙ ዋጋ እየከፈልን እዚህ የደረስንበት ታማኝነታችንስ? ዳድ አልተረዳኝም። ታማኝነት በዚህ ሰዓት ለማንም አይሰራም። እስኪ ማነው ከዛ ከመንገድ ተነስቶ ወይም ከሆነ ድርጅት መጥቶ ለይኩን ታማኝ ነው ብሎ ከዚህ ውድቀት ሊያነሳ የሚችለው? አየህ፣ ማንም ከዚህ ውድቀት ሊያነሳ የሚችል የለም በታማኝነታችን የተነሳ። ግድ የለህም፣ ንግግርን አስተካክሉ። እቺ ኪሳራ ዛሬ አንገታችንን ብትይዘው እዚህ የደረስነው ግን ዛሬ አንተ በጠላኸው ታማኝነት ነው። አሁን ላይ መሬት ላይ ያለውን እውነታ ግን መቀበላቸው አልክምለት። ሰማይ ነው። እኔ ለይኩን ለዚህ ቆሻሻ ገንዘብ ብዬ ስሜንና ህሊናዬን የሚሰጥ ሰው አይደለም። አሁንም ቢሆን አላደርገውም። ቃሌ ይሄ ነው። እባክህ ዳድ አንድ ጊዜ ብቻ ይህንን ነገር እሺ በለኝና እንሞክረው። ከዛ ወደ ነበርንበት ማንነት በእኔ ድጋፍ እንመለሳለን። አትርከም ነው። ባረጀውበት ዘመን ያንተን እጅ ይዤ የሌባ ልጅ አልረግጥም። ዳድ በዚህ ሰዓት ይኸውልህ ኃላፊው የሚያስፈልገውን ቅድመ ክፍያ በሙሉ ከራሱ ሊሸፍንልን ተስማምቷል። ዳት ሚንስ እኛ ምንም ልናወጣ የምንችለው የበጀት ወጪ የለብንም ማለት ነው። ቆይ ለምንድን ነው ይሄ ሰውዬ ይሄን ያህል ሚሊዮን ብር ስለኛ ሊያበድረን የፈለገው? ከኛ ምን ፈልጎ ነው? ማስያዣ ወይም ዋስትና ይፈልጋል። ያ ማለት ሆቴሉን ወይም ደግሞ የድርጅቱን ህንፃ በስሙ እንድናዞርለት ይፈልጋል ማለት ነው። ምን አደራሽ ዶክተሩን እንደምንም ብዬ ይዤው እስክመጣ ድረስ አይንሽን ካባዬ ላይ እንዳንቂ። ጣጣ የለውም አታስብ አልኩህ እኮ። ግን ደግሞ ቺኳን ቢያገኛት ጥሩ ነበር። ስለ ቺኳ ያገባሽ? አረ ዳጊ አይናቸው ላይ እኮ የሌለ ናፍቆት እያየሁ ነው። እሺ በልና ትምጣላቸው። ጩማ ያልኩሽን ብቻ አድርጊ እሺ። በቃ እሺ አንተ ማፍጠን። ለማንኛውም ስልኩ እኔ ጋር ስለሆነ በምንም መልኩ ያችን ሴትዮ ሊያገኛት አይችልም። ለማንኛውም ራስን ጠብቅ። ለማንኛውም አባዬ ዛሬ ደህና ከሆነ ባለፈው የጀመርነውን እራት እንጨርሰዋለን። ጨርሰን መስሎኝ ወጣ ነው። አንተ አስተረፈ ነው ሞዛዛ። በቃ አሁን ወደ ቤት ግቢ። ተጠንቀቅ እሺ። እሺ አታስቢ። ለማንኛውም አባዬ ሳይብስበት ዶክተሩ ጋር ሂድ። አረላሽ ደግሞ እንዳባቱ ግንባሪን ስሞላል እንዴ? ለማንኛውም ተገኝቷል። ይሄኛውንስ ለበጎ ነው ያደረኩት፣ ግን ደግሞ በዚሁ እንዳይለምድብኝ ብቻ። ይኸውልህ እቃው ገብቶ ሲሸጥ ገንዘቡን እንመልሳለን። ያኔ እሱ እገታውን ያነሳል። ይሄ እኮ ግፋ ቢል የ2 ሳምንት ጉዳይ ነው። ነው ጤነኛ ነገር። ሰውዬው እኮ እያበደረን አይደል? ከዚህ በላይ ምን ግልጽ አሰራር አለ? ናውም ሰውዬው እኮ ወጥመድ እያዘጋጀልን ነው። በወተትና በመድኃኒት አሳበው መላ ንብረታችንን እኮ ሊውጠው። እንዴት ይሄ ቆይ አይታየ? ሳይታየን ቀርቶ አይደለም፣ ግን እምቢ ካለ ምን አማራጭ አለ? እንደምታውቀው ባንኩ መጥቶ በቀጣይ ሳምንት ሆቴሉን ይወርሰዋል። እስኪ አስበው፣ በባንኩ በኩል ተወርሶ ከመሸጥና
በጉምሩክ ኃላፊው በኩል እድላችንን መሞከር የትኛው ይሻላል? ቢያንስ በዚህኛው በኩል በከፍተኛ ደረጃ የመትረፍ እድል አለ። ለምን አታምነኝም? አዎ እኔን ምንም ብትለኝ የምትሄድበትን ገደል እያየሁኝ አብሬ ካልዘል። ቆይ እስኪ እኔ የምለው ነገ ያለ ቀረጥ የሚገባው ዕቃ ቢደረስበት የት ነው የምንደርሰው? ማን ነው ነገ እስር ቤት ውስጥ ገብቶ የሚበሰብሰው? አንተ ወይስ እኔ? እነማን ሲበሰብሱ አየዳድ? እስቲ ንገረኝ። የዛሬን ለምን ታያለህ ልጅ? ጊዜ እኮ ነገ ይቀየራል። ዛሬ ተደብቆ ያደረጉት ነገር ነገ ደግሞ ጊዜ ጠብቆ ያስጠይቃል። ስለዚህ የድርጅቱን ኃላፊነት ሰጥቻለሁ ያልከኝ እንዲሁ በባዶ ሜዳ ነው ማለት ነው? እንደውም ቁርጡ ልንገርህ፣ ለዛ ለጉምሩክ ኃላፊ ሂድና ንገረው ለይኩን ንብረቱን እንጂ ክብሩን አያዝም ብለህ ንገረው። ይህ ውሳኔ ግን የመውደቃችን የመጨረሻ ውሳኔ ሊሆን ይችላል። ዳድ ከቻልክ አሁንም ልንገርህ ደግመህ ብታስብበት መልካም ነው። ተስፋ አልቆርጥም ብለህ ነው እንጂ ይህን ውሳኔ እኮ 2-3 ጊዜ ነግሬ ነበር። በቃ ነው ውይይታችን እዚህ ላይ ያብቁታል። በቃ ሂድ። ቤቱ ምንድን ነው የሚሸታው? እኔ ነው እንጂ አልቀረብሽም። ይልቅ አሁን ሲጋራውን አጥፊው። ልክ እንደኔ ህይወት ማለት ነው። ጥፍር ጥፍር እስከሚል ድረስ ነው እንደምታጨሽው። እስካሁን ሰላም ላይ ነበርኩ እና አምራን ስትመጣም ሰላምሽን ያጣሽ? አምራን በእናትሽ እኔ አሁን ምንም ለመከራከር የሚሆን ጉልበት የለኝም። ቆይ ምንድነው በዚህ ልክ ራስሽን መጣል? ገና ከዚህስ በላይ አልሆንም ብለሽ ለአንድ ወንድ ብለሽ እንደዚህ ትሆኛለሽ? ልጅሽም እንዳለች አስብ እንጂ። አላስብላት እባክሽ፣ ብቻዬን ተይ። በሶስት አፍነሽ እንድትሞቺ ነው ዝም የምልሽ? ይልቅ አሁን ተነሽና ያመጣሁትን ምግብ እንብላ። እኔ ምግብ አልፈልግም። እባክሽን ሪች፣ እንደዛ ልጅ አታስቸግሪ እንጂ። ማንም ሰው እኔን አይረዳኝ። ማንም ሰው ለኔ ተቆርቁሮ አያውቅም። ሁላችሁም ከሱ ወገን ናችሁ። ኮኪ አንቺን እያየች እኮ ተሳቃሞተች። ደና ተስተካከለች የተባለችው ልጅ መልሰሽ ልታጎሳቂያን ነው እንዴ? ልጄን አሁንም ቢሆን ወዳታለሁ፣ ግን ምን ላድርግ? የአባቷ ፍቅር አሸነፈኝ እና በመሃል ቤት እቺ ልጅ ምን ትሆንላችሁ? እናንተ የራሳችሁን ስሜት ስታስቀድሙ እኮ ልጅቷ እኮ እየተጎዳች ነው። ቆይ አምራን፣ ለምን ስትይ ልጅን መንከባከብ ያቅትሻል? አሁንስ ቢሆን እኔ ጋር እንደ ያለችው አንቺ እኮ ልጅሽን ከረሳሽ እኮ ቆይተሻል። አይደለም ልጅሽን ራስሽን ረስተሽ የለ እንዴ? አምራን እባክሽን ተይኝ፣ በቃ ዝም በይኝ። እሺ ሪች፣ ወጣ ብለን የሆነ ነገር እንብላ። መብላት አልፈልግም አልኩሽ እኮ። ለምን አትይኝም? እንጠጣ ብልሽ ግን እጄን ይዘሽ ነበር አይደለም የምትወጪው? ለመሆኑ የኤርሚያስ ወደዚህ መጥቶ ነበር? ለጊዜው አልመጣም፣ ግን መምጣቱ አይቀርም። ለጊዜው ቢሆን ግን ከዚህ አካባቢ ዞር ብትይ ይሻላል። የትም አልሄድም። እስኪ ምን እንደሚያመጣ ምን እንደሚያደርገኝ እዚህ ቁጭ ብዬ አየዋለሁ። ሊያመጣ የነበረውን ነገርማ አየሽ እኮ። እኔ ባልደርስልሽ እኮ አንቆ ገሎሽ ነበር። አሁንስ መሞት እያማረኝ ነው። እባክሽን ሪች እንደዚህ አትበይ። አንቺ እኮ ምንም ቢሆን እኮ የክፉ ቀን መውጫዬ ነሽ። ሪች ያደረግሽልኝን ነገር መቼም አልረሳውም። እባክሽን ቶሎ ተስፋ አትቁረጭብኝ። ጩና ጓደኛችንን ቀረብ ብለን ማናግዛት ከሆነ ትልቅ ችግር ውስጥ ትገባለች። እሷ ግን እኮ እንደዚህ ማድረግ አልነበረባትም። የልጇን ህይወት እኮ ነው ያበላሸችው። ኤርሚ ግን እንዴት ሆነ ነው? በእናትሽ አግኝቼ አላውቅም። ምን አይነት ሁኔታ ውስጥ እንዳለ አለማወቄ ነው ስጋት የሆነብኝ። ነገሩ ግን በጣም ነው የሚያስፈራው። ሪች ግን እንደዚህ ጨካኝ ሰው ናት እንዴ? አሁን ላይ ዋናው ጉዳያችን እሷ ነች። ስለሷ ብናስብ አይሻልም? ኮኪ አሁንም አንቺ ጋር ናት አይደል? ኮኪ አሁን ጥሩ ሁኔታ ላይ ነው ያለችው። እውነት ለመናገር ግን ለአባቷ ብሰጣት
ጥሩ አድርጎ ያሳድጋታል። እኔ ይሄንን ካደረኩኝ ሪቾ መቼም ሰው አታደርገኝም እና መቼም ጩጫዋ በእነሱ የተነሳ አትሞት። ቆይ ግን እነሱ ማስማማት አይቻልም? ማሳመን ስትይ አልገባኝም። ምናልባት ቢታረቁ ማለት ነው። መቼም ልጅ ወልደው በነፍስ ሲፈላለጉ ስናይ ዝም አንልም አይደል? አንድም እኮ ለሱ ነው የፈለኩሽ ማለት እኔ ሽማግሌ ልሆን እንዴ? አንቺ ሽማግሌ ለመሆን ምን ያንስሻል? እድሜ ልበልሽ? ኧረ እኔ እንደዚህ አይነት ነገር ውስጥ አጨምሪ። ለራሴ ከዳጊ ጋር ሆነናል። እስኪ ንገሪኝ፣ ከዳጊ ጋር ምን ተፈጠረ? አዎ በቃ ተሰፍሪኝ ባክሽ። አልቀረብሽም ደግሞ መሽኮርመምሽ ነው። ይልቅ አባት እያደረጉልሽ ነገር በጣም ይገርማል። ሲምባ ነው የሌለ ዱርዬ እኮ ነው ማለት ያራዳ ነገር ነው። ብቻ ከዳጊ ጋር ከተጋባችሁ በኋላ እንደዚህ አይነት አማርኛ እንዳትጠቀሚ። ብቻ እኛ እንጋባ እንጂ ሌላው ነገር ጣጣ የለውም ነው የምልሽ። አስተካክለዋለሁ። እና ታዲያ እራቱን በላችሁ እንዴ? ባክሽ ባለፈው እኮ ልንበላ ብለን የሲምባ አስደንጋጭ ስልክ አላስደነገጠን መሰለሽ? ያው ግን ሌላ ቀን እንበላለን ማለት ስልካችንን ዘግተን ማለት ነው። ደህና ነኝ ጩናዬ። ይልቅ ልጄን ሸኝተሽ መጣሽ? ለዛውም በደንብ አድርጌ ነው። ልጄ ግን ከየት ነው አንቺን የመሰለ ቅመም ያገኘው? በያውን ፋንቶ የሚለውን ስልክ ደውይልኝ። ቆይ ግን ይሄ ነገር ምንም ጣጣ ያመጣብኝም አይደል? ማለቴ እኔ ከዳጊ ጋር በማይሆን ነገር መጣላት አልፈልግም። ሲሄድም ደግሞ አስጠንቅቆኝ ነበር። ጩና ተነጋገርን እኮ ዳጊ ዝም ብሎ ይጨናነቃል እንጂ ልጅቷ ደግሞ የምታሰጋ ልጅ አላለች። እሺ አሁንስ ከልጅቷ ጋር ግን ዝም ብዬ ሳላውቃት ልጅቷ አልኩ። ግድ የለም ሴትዮ በያት። ስለዚህ መጠጥ ያለች ናት ማለት ነው። ያው የኔ ኩያ ትሆናለች። እና እስካሁን ልጅቷ ስልክ ዝም ትለኛል? በቃ እሺ ልደውልላት፣ ማለቴ ልደውልሎት። ሄሎ ሲምባ፣ ደህና ነህ? ፋንቶ እንዴት ነሽ? ምን ሆነ ነው የምታስለው? ደህና አይደለም እንዴ? የሆነ ብርድ ሳይመታኝ አይቀርም። ትንሽ አመም አልቆያል። እና አሁንም እዛ ጎዳና ላይ ነው ያለው? አይ ልጅ የሆነ ቤት ተከራይቶልኝ እዛ ነው ያለሁት። ልጅን አገኘው እንዴ? አዎ አለ አይደል፣ እኔም ከሱ እሱም ከኔ መለየት አልፈለግንም። እኔም ልጅ ፋንቶ፣ ይልቅ እኔ ወዳለሁበት ለምን አትመጪም? ወደዚህ የሚያመጣሽን ሰው ልክልሻለሁ። መቼ? አሁን? ምን ነው ስራልሽ እንዴ? አይ አንዳንድ ነገር ለመገዛዛት ወደ ገበያ እየሄድኩ ነበር። በቃ ተመልሼ መውጣቴ ስለማይቀር ያኔ ደውልልና እንገናኛለን። ለሷ ደውይላትና ይዛሽ ትመጣለች። አንተ ግን በጣም ያመመህ ትመስላለህ። ለመሆኑ ግን ሐኪም አይተዋል? ዳጊ ሊያመጣልኝ ሄዷል። ይቅርታ ግን ቅድም ልጅቷ ያልከኝ ማን ናት? የዳጊ ፍቅረኛ ናት። እንዴት ደስ የምትል ልጅ መሰለች። ይኸውን በደንብ እየተንከባከበች ነው። እሺ በቃ ለማንኛውም እንደወጣው ደውልልሃለሁ። እግዚአብሔር ይማርህ። እኔም ልጅ ፋንቱዬ፣ ኮማንደሩ ጋር አዲስ ነገር አለ እንዴ? አሁንማ ቤታቸው ራሱ በራሳቸው ችግር ተወጥሯል። አረ በቃ አንተ ብዙ አታውራበት። ከቻርክ ልጅቷን እስከመመጣ አጥሚት ምናምን ስሪልኝ በላት። እሺ እላታለሁ። ቻው በቃ አመሰግናለሁ። ቻው። ጩና ይሄን ካገኘሽበት መልሽ። አለ አይደል ከኪሱ እንደሰረቅሽበት ካወቀ ይጣላሽ። መልሽ። እስካሁን ኪሱ ገብቶ ከላየው መመለሱ እንኳን አይከብድም። ደግሞ አትጨነቅ፣ ለበጎ ነው ይሄንን ያደረኩት። ቆይ ምን ልስራልህ? ቲማቲም ቁርጥ ወይስ? አንቺ ከዚህ ውጭ ምግብ አታውቂም እንዴ? ኧረ አውቃለሁ። ከቲማቲም ውጭ እኮ ምንም ያልገባበት ቲማቲም ለብ መስራት እችላለሁ። ጎሽ የኔ ባለሙያ። ይልቅ እስቲ አጥሚት ነገር ስሪልኝ። አጥሚት ደግሞ ምን ያደርግልናል? እንጀራ ልንጋገር ነው እንዴ? እንዲያው ሳስበው ጸባይሽ በጣም ጥሩ ነው እንጂ
ከሙያ ጋር እንኳን አበዳሪ ተበዳሪ መስል ተላልፋችኋል እንዴ? ለምን እንደዛ ነው? እኔ እኮ አብሲትና አጥሚት ተምታቶብኝ እኮ ነው። ይቅርብኝ። በዚህ ከቀጠልሽ አጥሚቱን በቀይ ላድርገው ወይስ ባልጫ ማለትሽ አይቀርም? ለአሁኑ ይቅርብኝ። አመሰግናለሁ። ኧረ ባትለኝም ትቼዋለሁ። ቢሆንም ሴት ሆነሽ አጥሚትና አብሲት መለየት መቻል ነበረብሽ። አሁንማ ገባኝ። አብሲት ማለት እንጀራ ሲጋገር የሚቀቀለው ነው አይደል? ኧረ አብሲት የሚጣለው ነው የሚባለው። ለምንድን ነው የሚጣለው? ቆይ ለመጣል ለምንድን ነው መጀመሪያ የሚቀቀለው? እኔ ማለት ይቀለድሽብኝ ነው። ምን ላድርግ ብለህ ነው? ትንሽ እኮ ፈታ ላድርግ ብዬ ነው። እቃውን አጥሚቱን ልስራልህ። ግን እኮ ሽንኩርት አልቋል አይደል? ሽንኩርት ለምንሽ ነው እንዴ? አጥሚት ውስጥ ሽንኩርት አይገባም እንዴ? አጥሚት ውስጥ ሽንኩርት? ወይኔ ሲምባ ይገባል። ወይኔ ወያሽ ባልሳሳት ሲምባ የላከሽ አንቺ ነው መሰለኝ። ፋንቱ ማለት አንቺ ነሽ? ማለቴ እርሶ ኖት? አዎ እኔ ነኝ። ሲምባ የት ነው ያለው? ችግር የለውም አሳይሻለሁ። ማለቴ ያሳዩታለሁ። ተጨነኩ እኮ። አንቺ ልበል አንቱ? አረ ችግር የለውም አንቺ በይ። ማንም የተከተለሽ ሰው ምናምን እንደሌለ እርግጠኛ ነሽ አይደል? አረ አታስቢ፣ በጥንቃቄ ነው የመጣሁት። በቃ በጣም አሪፍ። ተከተይኝ በቃ። እሺ ደውለህ እፈልግሻለሁ ስትለኝ እንዴት ደስ እንዳለኝ ብታይ። እኔ ደግሞ በተቃራኒ ነው የሚሰማኝ። ከቤት መሆን አለበት የመጣኸው። ከየትስ ብመጣ ምን ለውጣለሁ? ውጪ ብታንጸባርቀው ከቤት ይዘው የመጣን ጸባይህን ነው። አዎ ልክ ነሽ። ከሚስት ጋር ግን ሰላም ነው? አፍሽን ሰብስቢ። እኔ ከሚስቴ ጋር ብጣላ እንኳን ችግራችንን ተወያይተን በጋራ ነው የምንፈታው። ለእሷ አድናቆት አለኝ። የለሽም። እንደውም ጥላቻና ንቀት ነው ያለሽ እኮ። እኔ ለምሳሌ ብዬ ነው ያልኩት፣ አንተ ነገሩን አጣመምከው እንጂ። ቆይ ግን ለምንድን ነው እንደዚህ የምታደርጊው? አሁንም ስለዛ ልጅ ነው ነገርኩህ እኮ። ላይኩን ኤርሚያስ የኤሚን ፍቅረኛ መሆኑን በፍጹም አላውቅም። በደንብ ታውቂያለሽ። ሆን ብለሽ እኔን ለማጥመር ስትይ ተጠቀምሽበት። በቃ እኔ ሁሉንም የምቀርበው አንተ ለማጥመር ነው አይደል? ስሚኝ ሮማ፣ በጣም ብዙ ጊዜ ታግሼሻለሁ። ግን እኮ ሁሉንም ነገር ትቼ ይቅር በለን ብዬክ ነበር። ሲጀመር አንቺ ለጥፋት እንጂ ለይቅርታ የተፈጠርሽ ሰው አይደለሽ። ማን ያውቃል? ዝኑ ባትነቃብሽ ኖሮ እኮ በበሽታ ሐሳብሽ ቤታችንን ባዶ ልታደርግ ነበር። ያለኝን ሁላ ልስጥ ማለት ነው ባዶ ማድረግ? ከጀርባ ያለውን ተንኮል ማን ያውቃል? ሲጀመር ደግሞ አንቺ መንጠቅ እንጂ መስጠት ታውቂያለሽ እንዴ? እስኪ ንቃ ላይኩን። እቺ ሴት እኮ በህይወት እየተጫወተችብህ ነው። እውነቴን ነው የምልሽ። ከዚህ በኋላ ስለ ዝኑ አንድ ነገር ብትናገሪ። አዎ የእሷ ስምማ በከንቱ ሲነሳ አትወድም አይደል? አዎ አልወድም። ሲጀመር እሷ ጎኔ ሆና ባትጠብቀኝ ኖሮ አንቺ በህይወት ታኖሪ ነበር። ቢገባ ከኔ ከእህቴ ይልቅ ትልቋ ጠላትህ ሚስትህ ናት። የገዛ ጓደኛ ላይ እንኳን እጅህ እንድታነሳ ያደረገችህ እሷ ናት። ከጓደኛዬ ጋር መጣላት እንደምን አወቅሽ? ወሬ ይደበቃል ብለክ ነው? መቼም ዝኑ ነግራኝ ነው አትይኝም አይደል? ምን ነው አንተ የተጣላው እያለህ እኔ በሰማሁት ነገር እኮ አከረርከው። ስለዚህ በዙሪያ ያሉ ሰዎች አልቀሩሽም ማለት ነው? ይልቅ የመጨረሻ እድል ልስጥ። አንቺ ለኔ ይልቁንስ ከኔ ጋር ተባበርና ድርጅትህንም ከሚስት ውጭ ያለውን ቤተሰብህን አድርግ። እውነቴን ነው የምነግርሽ። ከአሁን በኋላ ስለ ዝኑ ክፉ እናገራለሁ ብትይ ግንባርሽን ብዬ ነው ተፋሽ።
አንተ ግን በጣም የምትገርም ሰው ነህ። ቆይ አንተ ከመቼ ጀምሮ ነው እንደዚህ ድብቅ ሲሆንኩ? እማዬ እኮ ለማንም እንዳልናገር ቃል ስላስገባችኝ ነው። እማዬ ፋንቱ ነች ወይስ እማዬ ዝናሽ? አንተ ትቀልዳለህ። የምሬን እኮ ነው። አንተ ምን አለብህ? በሁለት እናት ተከባሃል እኮ። የምር ፋንቱ ለማንም እንዳልናገር ቃል አስገብታኛለች። እና ቤተሰቡ እንደዛ የፋንቱ ያለ እያለ ሲጨነቅ አታውቀ ነበር ማለት ነው ዝም ያልከው? ዳጊ ነገርኩህ እኮ ቃል አስገብታኛለች። ስለዚህ ኮማንደሩ ቤት ገብታ ለአባዬ መረጃ ስትሰጠው የነበረችው ሴት ፋንቱ ነች ማለት ነው። እንግዲህ መሆኑ ነው። ግን ይመስለኛል እንደ አጋጣሚ ፋንቱ እዛ ቤት ገባች እንጂ ከሲምባ ጋር እንኳን ተመካክሮ አይመስለኝም። አባዬን በፍጹም ይቺን ሴት አላምናትም ብዬው ነበር። በነገር ላይ ከዚህ በኋላ ግን በፍጹም ወደዛ ቤት እንድትመለስ አልፈልግም። ከዛ ማስወጣቱን እሺ፣ ግን ምን ልታደርግ አሰብክ? እንደምንም ብዬ እሷንም እማዬንም አሳምኜ ወደ ቤቷ መመለስ አለብኝ። ወደ ቤቷ? አዎ ወደ ቤቷ። ምነው ያ ቤት ቤቷ አይደለም እንዴ? እሱማ ነው። ግን የእውነት እማዬ ወደዛ ቤት እንድትመለስ የምትፈልግ ይመስላል? ለምን እንደዚህ ያልክ? ለምን እንዳልኩ እኮ በትክክል ታውቀዋለህ። አንደኛው ይሄ ነው። ሁለተኛው ደግሞ ፋንቱ ከዛ ቤት የወጣችው በራሷ ትክክለኛ አቋምና ውሳኔ ማለት ነው። ልክ ነህ። እንዲህ ማለት ነው እንኳን አይቀርም። ግን እዛ ቤት መቀመጣ የሆነ ችግር ሊፈጥር ይችላል። ምን ነው ፋንቱ ዳደንና ማሚ እንዳትጣላቸው ሰጋዴ? በሰጋ ሲፈረድብኝ እማዬ ራሷ ጋሽ እኮ ለእናት ምን ያህል ፍቅር እንደነበረው ነግራኛለች። ለማንኛውም አሁን ይህን ነገር እንተውና ስለ ሲምባ ጤንነት እናስባክ። ሲምባ። ሰላም ዶክተር። ታዲያስ አለን። እንዴት ነው አሁን? እንዴ በጣም ደህና ነኝ። ያደረጋችሁልኝ እርዳታ በጣም አመሰግናለሁ። በጣም ጥሩ። አሁን እኛም ጥሩ ለውጥ እያየንብህ ነው። እሺ፣ የወሰድከው መድኃኒትም በደንብ አግዞሃል። እሺ፣ ከዚህ በኋላም ራስን በደንብ መጠበቅ ይኖርብሃል። አመሰግናለሁ በጣም ዶክተር። መልካም። የቀረውን ደግሞ ውጭ ከዳጊ ጋር እናወራለን። እሺ፣ ራስን ጠብቅ። እሺ፣ እሺ ዶክተር፣ በጣም አመሰግናለሁ። መልካም። እሺ፣ እሺ። ምን ነው ግን ዶክተር ውስጥ ገብቶ ቀር? ዳግም አያውቅም። ሲምባ እኮ ልምድ ያለው እስር ቤት ነው። አንተ ከሰርግ በኋላ በጣም ሙት ይሆናል። ሐኪም ቤት ስላለው ነው እንጂ ከዚህ በላይ ብስቅ በጣም ደስ ይለኝ ነበር። ዶክተር ምን ነው የሚያሰጋ ነገር አለ እንዴ? ምንም የሚያሰጋ ነገር የለም ዳጊ። አባት በጣም ደህና ናቸው። ያው እንደጠረጠርነው ኒሞኒያ ነው የታመሙት። መድኃኒታቸውን በትክክል ከወሰዱ ደግሞ ቶሎ ያገግማሉ። የእውነት ዶክተር እንዴት አድርጌ እንደማመሰግን አላውቅም። ችግር የለውም። መሸት ሲል ይዛቸው መውጣት ትችላለህ። ደግሞ መኪና ካለ እስኪ የኔ መኪና መጠቀም ትችላለህ። እሺ? አይ ችግር የለውም። ካስፈለገ የኔ መኪና አለ። ሄሎ ወይ? ከዳጊ ጋር ነን። እሺ መልካም። እንደውም ከቻለን ከዳጊ ጋር ላይ እንመጣለን። እሺ እወድሻለሁ። ባይ። ምን ነው ቤት ችግር አለ እንዴ? እና ምን እያለች ነው? አይ ምንም ሰላም ነው። ምሳ ደርሷል እያለች ነው። ከቻክ ዳጊንም ይዘውና እያለች ነበር። እንደውም በዚህ አጋጣሚ ዶክተር ጊዜ ካለ ምሳ አብረን ደርሰን ብንመለስ ደስ ይለኝ ነበር። እኔ ሌላ ጊዜ ይቆየኝ ዳጊ። ለአባት የሚያስፈልጋቸው መድኃኒቶች በሲስተም ወደ ፋርማሲ አዝዤልሃለሁ። አሁኑን ሄደህ ተቀበልና አስጣቸው። እሺ? መድኃኒቱን በቶሎ መውሰድ አለባቸው። ስለዚህ ገብተን ልናየው እንችላለን ማለት ነው? ሹር ትችላለህ። ባይሆን እኔ ሌላ ማየው ፔሸንት ስላለ መሄድ አለብኝ። የእውነት ዶክተር እንዴት ብዬ እንደማመሰግንህ አላውቅም። ባለዕዳ ነኝ። ከሙን ዳጊ፣ ይህን ያክልማ አታርቀኝ። ደግሞ ለአባትህ ፍትህ እንደምታስገኝለት በጣም እርግጠኛ ነኝ። በቃ እኔ መሄድ አለብኝ። ዳጊ ገብተን ነው። አሁን እንዴት ነው አባዬ? አሁንማ የተሟላ ሕክምና አግኝቼ ምን ሆናለሁ ብለህ ነው? አሁንማ ነቃ ብለሃል። አንተን እንደዚህ በማየቴ በጣም ደስ ብሎኛል አባዬ። የእውነት ዶክተሩ በጣም ደስ የሚል ሰው ነው። በነገራችን ላይ ሚዜ ነበረ። የሚቆጨኝ ሰርግህን አለመብላቴ ነው። እንዴ አድራሻን እየቀያየርክ የት ብዬ መጥሪያው ልስጥህ? ስቀልድ ነው እባክህ። የፖሊስ መጥሪያ ነው የሚቀናኝ። ቀልድ። አንተ ምን አለብህ?
ለማንኛውም ዶክተሩ ኤሚን ያከማት ዶክተር ይገርማል። የተዋወቅነው ያኔ ነበር። ዳጊ ለማንኛውም እኔ ወደ ቤት መሄድ አለብኝ። ያው ትመጣለህ አይደል? ቤት አልቀርም፣ እመጣለሁ። ያው ከአንተ ጋር የማወራው አንድ ትልቅ ጉዳይ አለኝ። እሺ የአባዬ መጨረሻ ይቼ እኔ አሁን በጣም ደህና ነኝ። ይልቅ ወደ ቤት ሄድ ዳጊ። እሺ በቃ እሱን በረንዳ አድርሾ እመጣለሁ። አረ ኖ አያስፈልግም ዳጊ፣ አንተ እዚሁን። ሲምባ እንግዲህ ፈጣሪ ማርክ፣ በሚያስፈልግ ነገር በሙሉ ከጎን ካለው። አመሰግናለሁ ነው ዳጊ። ነገሮች ምንም ደስ እያሉኝ አይደለም። ነርሷ በጣም እያፈጠጠችብኝ ነበር። ምን? አዎ ምንም ደስ አላለኝ።